ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ይሁኑ። 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በእስራኤልና ኢራን በተፈጸሙ ጥቃቶች በጥቂቱ ከ17 በላይ ሰዎች መገደላቸው ተነገረ። እስራኤል በኢራን ዋና ከተማ በአንድ መኖሪያ ሕንፃ ባደረሰችው ጥቃት በጥቂቱ 13 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራን በበኩሏ በእስራኤል ሃይፋ ከተማ በፈጸመችው የሚሳኤል ጥቃት 4 ሰዎች ሲገደሉ በርካቶች መቁሰላቸው ታውቋል። በጥቃቱ በተመታው የመኖሪያ ሕንፃ ፍርስራሽ ስር የተቀበሩ ሰዎች ፍለጋ እየተካሄደ መሆኑን ዘገቦች አመልክተዋል። በሌላ በኩል የኢራን አብዮታዊ ዘብ የደህንነት ኃላፊ መገደላቸው ሲነገር፣ እስራኤል በኢራን የነዳጅ ኬሚካል ማምረቻ ፋብሪካ ላይ ድብደባ መፈጸሟን መከላከያ ሚኒስትር እስራኤል ካትስ ገልጸዋል። የኢራን አብዮታዊ ዘብ የደህንነት ኃላፊው አስጋር ባካሪ ቴሄራን ውስጥ መገደላቸውን የገለጹት መከላከያ ሚኒስትሩ የኢራንን መሪዎች አንድ በአንድ ማደናችንን እንቀጥላለን ብለዋል። የኢራን አብዮታዊ ዘብ ያዛዡን መገደል አረጋግጧል። ኃላፊው ያለፉትን 7 ዓመታት የኢራን የበላይ ጦር ልዩ ዘመቻና የደህንነት ኃላፊ በመሆን ሲያገለግሉ መቆየታቸው ተነግሯል። ይህ በእንዲህ እንዳለ ኢራን በፓኪስታን የቀረበውን የ45 ቀናት ተኩስ አቁምና የሆርሙዝ መከፈት የሰላም ሐሳብ ውድቅ ማድረጓ ተነግሯል። በሀገሪቱ ዜና አገልግሎት በኩል የተነበበው ባለ 10 ነጥብ የመንግሥት መግለጫ ጊዜያዊ የተኩስ አቁም ሐሳብን ውድቅ ያደረገ ሲሆን ጦርነቱ በቋሚነት እንዲቆም ፍላጎት እንዳለው በመግለጽ በቀጠናው የጠላትነት ስሜት እንዲያከትም በሆርሙዝ በኩል ሰላማዊ የመርከቦች ዝውውር እንዲኖር የሚያስችል ፕሮቶኮል እንዲዘጋጅ በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱና በጦርነት የወደመባት መልሶ እንዲገነባ የሚሉና ሌሎች ቅድመ ሁኔታዎች አቅርበዋል። እንዲሁም የአሜሪካው መሪ ትራምፕ በኢራን ላይ ያስቀመጡትን የጊዜ ገደብ ዛቻ እንዲያነሱም ጠይቋል። ትራምፕ እስከ ነገ ማክሰኞ ባራዘሙት ጊዜ ገደብ የሆርሙዝ ሰርጥን ካልከፈተች የኃይል ማመንጫዎችና ድልድዮቿን በሙሉ እንደሚመቱ አስጠንቅቀዋል። እያንዳንዱን የትራምፕ ማስጠንቀቂያም እንደዋዛ የማይመለከቱት የኢራን ባለሥልጣናት ለዚህኛውም የትራምፕ ዛቻ ምላሽ ሰጥተዋል። በኃይል መሠረተ ልማቶች ላይ ጥቃት ከተፈጸመ የማያዳግምና ሰፊ ያጸፋ ምላሽ እንደሚሰጡ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ገልጸዋል። የትራምፕ ዛቻ ዓለም አቀፍ ሕግ የሚጻረር በምንም መልኩ ተቀባይነት የሌለው ነው ብለዋል። ትራምፕ የትላንት ሌሊቱን የመጨረሻ ጊዜ ገደብ ባሰፈሩበት ጽሑፍ ጸያፍ ቃላት መጠቀማቸውን በተመለከተም ዛሬ ከጋዜጠኞች ለቀረበላቸው ጥያቄ መልእክቴን በሚገባ ለማስተላለፍ ወይም ግልጽ ለማድረግ ነው የሚል ምላሽ ሰጥተዋል። ትራምፕ ማምሻውን በዋይት ሃውስ በሰጡት መግለጫም በኢራን ተመትቶ የወደቀን ጀት አብራሪን ለማዳን 200 ኮማንዶዎችና በርካታ ጀቶች ተሰማርተው እንደነበር ገልጸዋል። ከባድ ዘመቻ እንደነበርና አንድ ወታደር ለማዳን 200 ወታደሮችና ተዋጊ ጀቶች ተሰማርተው እነርሱም ቢመቱና እዚያው ቢቀሩ ምን ያህል ትልቅ ጉዳት እንደሚያስከትል አነጻጽረዋል። ሆኖም ተልዕኮው ተሳክቶ ሁለቱን አብራሪዎች በቅደም ተከተል ማዳን በመቻላቸው ለአየር ኃይል አባላት አድናቆታቸውን ገልጸዋል። ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ሆኖም የአሜሪካ ሕዝብ ጦርነቱ በፍጥነት እንዲያበቃ ስለሚፈልግ በኢራን መቆየት እንደማይችሉ ገልጸዋል። ኢራኖች ይቅር በለን እያሉ ማልቀሳቸው አይቀርም፣ አለዚያም ድልድዮቻቸው፣ የኃይል ማመንጫዎችና ሌሎች መሠረተ ልማታቸውን ያጣሉ በማለት ተሳልቀዋል። የአሜሪካ ሕዝብ በቶሎ ወደ ሀገር እንድንመለስ ይፈልጋል እንጂ እኔ ብሆን እዚያው ቆይቼ ነዳጁን እያወጣሁ በመቸብቸብ ከፍተኛ ሀብት እሰበስብ ነበር ብለዋል እየቀለዱ።
የኢራን ኃይል ማመንጫና ድልድዮችን መምታት የጦር ወንጀል ሊሆን አይችልም በማለትም ተከራክረዋል። ለምን ቢባል የኢራን መሪዎች በቅርቡ በተካሄደ ሰልፍ 45,000 ሰዎች ገድለዋልና ብለዋል። ከዚያ ይልቅ የጦር ወንጀል ማለት ራሱ አብዶ ሀገር እያመሰ ያለ አገዛዝ የኒኩሌር ጦር መሳሪያ ባለቤት እንዲሆን የፈቀድክ ጊዜ ነው ሲሉም አክለዋል። በሌላ ዜና የአሜሪካ የደህንነትና የመረጃ ተቋም የሆነው ሴክሬት ሰርቪስ በነጩ ቤተ መንግሥት አቅራቢያም ተኩስ መሰማቱን ተከትሎ ምርመራም እያካሄደ ነው ተብሏል። የደህንነት አባላት ተኩስ ወደ ተሰማበት አቅጣጫ ቢሰማሩም ይህ ነው የሚባል ጉዳት አለመድረሱ ተነግሯል። ተኩሱ በተሰማበት የሀገሪቱ ፕሬዝዳንት መኖሪያ በስተሰሜን በኩል ከፍተኛ ፍተሻ ሲካሄድ እንደነበር ዘገቦች አመልክተዋል። እስካሁን ከጉዳዩ ጋር በተገናኘ ተጠርጣሪዎች ተይዘው እንደሆነ ምንም የታወቀ የለም። ማምሻውን ትራምፕ መግለጫ በሰጡበት ጊዜም ከፍተኛ የጸጥታ ጥበቃ እንደነበር ዘገቦች አመልክተዋል። ወደ ሌላ መረጃ ስናልፍ የናይጄሪያ ጦር በታጣቂዎች የታገቱ ከ30 በላይ ክርስቲያኖች ማስለቀቁን አስታወቀ። ትላንት እሁድ ጠዋት በሰሜን ምዕራብ አሪኮ በተባለ ከተማ በአንድ ቤተ ክርስቲያን ታጣቂዎች በፈጸሙት ጥቃት 5 ምዕመናን ሲገደሉ ከ30 በላይ አግተው መያዛቸው ተነግሯል። ሆኖም የሀገሪቱ ጦር ደርሶ ከታጣቂዎች ጋር ከባድ ውጊያ ካካሄደ በኋላ ታጋቾችን ትተው ማምለጣቸውን ገልጿል። በናይጄሪያ ክርስቲያኖችን መግደልና አግቶ ገንዘብ መጠየቅ የተለመደ ሲሆን በቅርቡ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ክርስቲያኖችን ከጽንፈኛ ቡድኖች ለመከላከል ከናይጄሪያ መንግሥት በቀረበላቸው ጥያቄ መሠረት የአሜሪካ ልዩ ኃይል መላካቸው ይታወቃል። የአሜሪካ ወታደሮች ናይጄሪያ መግባታቸውን ተከትሎ የአሸባሪዎች ጥቃት ቀንሶ የቆየ ቢሆንም ወታደሮቹ ተመልሰው ከወጡ በኋላም ጥቃቱ ተባብሶ መቀጠሉ ይነገራል። የፕሬዝዳንት ቦላ ቲኑቡ መንግሥት በሀገሪቱ የሚንቀሳቀሱ ቦኮ ሐራምን የመሳሰሉ ጽንፈኛ ቡድኖችን መከላከል አልቻለም በሚል በተደጋጋሚ ሲወቀስ ቆይቷል። ይህ አዋዜ ነው። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11